ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጅ ፍጥረት የሆናችሁ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ውብ ሆኖልኛል። የሰላም አምላክ እግዚአብሔር ስሙ ከአጥናፍ እስከ አጥናፍ ለዘለዓለም የተባረከ ይሁን። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የእግዚአብሔር ስም የተባረከ የተመሰገነ ይሁን። እንደሚል የእግዚአብሔር ቃል ከፀሐይ መውጫ እስከ ፀሐይ መጥለቂያዋ ድረስ እግዚአብሔር ስም የተመሰገነ ይሁን፣ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ምክንያቱም የመኖራችን ምስጢር የመቆማችን ምስጢር አሁን እቺ የምንተነፍሳትን ንጹህ አየር የመተንፈሳችን ምስጢር እሱ ነውና ደግሞ እግዚአብሔር በሕይወት ሲያኖረን እድል ሲሰጠን ደግሞ አፎቻችን እንድንከፍት ሲረዳን ደግሞ እግዚአብሔር ልናመሰግነው ነው። የሱን ታላቅነት፣ የሱን ማዳን፣ የሱን ርህራሄ፣ የሱን ቸርነት፣ የሱን ትልቅነት ከሁኔታዎች በላይ ከችግሮች በላይ ከጥያቄ በላይ ወገኖቼ የሱን ታላቅነት፣ የሱን ቸርነት፣ የሱን ምሕረት እንድንናገር እንድናውጅ ነውና። ምክንያቱም ሮሜ 8 ሲናገር ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል፣ ስለዚህ የመዳናችን ዕለት ዕለት በአፋችን እየመሰከርን በልባችን እያመንን የእግዚአብሔርን ድንቅ ስራውን ማዳኑን ቸርነቱን እንናገራለን። አሜን። በቃ ይሄ ግዴታችን ነው። ግዴታ ስላችሁ የውዴታ ግዴታ። ምክንያቱም የጠጣነው መንፈስ ውስጣችን ያለው እውነት ዝም እንድል ስለማያሰኝ ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ማንም አስገድዶኝ አይደለም። ፍቅሩ ነው፣ ምህረቱ ነው፣ ቸርነቱ ነው፣ ማዳኑ ነው። ለኔ የሰጠኝን ሰላም ሳስብ፣ ለኔ የሰጠኝን እረፍት ሳስብ፣ ለኔ ያደረገልኝን ነገር ሳስብ፣ ፍቅሩን፣ ቸርነቱን፣ ማዳኑን፣ አስተማሪነቱን፣ ምክሩን፣ ተግሳጹን በቃ ሳስበው፣ አመራሩን ሳስበው ይሄ ነገር እኔን እንዴት እንዳረሳረፈኝ፣ ለኔ እንዴት መድኃኒት እንደሆነ፣ ለኔ እንዴት ፈውስ እንደሆነኝ ወገኖች ስላወቅኩኝ ይህንን ነገር ደግሞ ሰዎችም እንዲያውቁልኝ ስለምፈልግ በውዴታ ነው ወደ እናንተ እግዚአብሔርን ቃል ይዤ የመጣው። ምክንያቱም አንድ ሰው በጣም ታሞ ወገኖች ሊሞት ደርሶ ማለት ነው። ለምሳሌ ታሞ በጣም ሊሞት ደርሶ በሽታውን ታውቁታላችሁ እናንተ፣ የበሽታውን ደግሞ መድኃኒት ታውቃላችሁ። እና ያ ሰው ከዛ በሽታ እንዲድን መድኃኒቱን እያወቃችሁ ትከለክሉታላችሁ? የፈለገ እንደው ጨካኝ ብትሆኑ አትከለክሉ። ምክንያቱም ያ ሰው ያንን መድኃኒት እኮ እንደሚድን ካወቃችሁ እንደምንም ብላችሁ ሰታችሁ ያንን ሰው ለማዳን ነው የምትፈልጉት። አያችሁ፣ ልክ እንደዛ ማለት ነው። ሰው ስለ ኢየሱስ ሲወራ ይድናል። ኢየሱስ ጌታ። ምክንያቱም ኢየሱስ ለዓለም ሁሉ ስለ መድኃኒት ሆኖ ስለመጣልን፣ ለዓለም ሁሉ ፈውስ ሆኖ ስለመጣልን ሰው ወገኖች ያለ ምንም ነገር መኖር ይችላል። ያለ ክርስቶስ ግን መኖር አይችልም። አያችሁ፣ ምክንያቱም እግዚአብሔር ቃል ሲናገር አንዱ ስለ ሁሉ ሞተ ይላል። ስለ ሁሉ ስለ ሰው ልጆች በሙሉ። ስለዚህ የዓለም መድኃኒት የሆነው ክርስቶስ እሱ ተወልዶላችኋል። አያችሁ፣ መላእክቶች ምን አሉ? አንድ የምስራች ይዘንላችሁ መጥተናል፣ ታላቅ ዜና ይዘንላችሁ መጥተናል አሉት። ኢየሱስ ጌታ ነው። ከዛ በኋላ መድኃኒት የሆነው ክርስቶስ እርሱ ተወልዶላችኋል። ሃሌሉያ። መድኃኒት ነው። በቃ ለዚች ዓለም መድኃኒት ነው። እሱ ለሰው ልጆች መድኃኒት ነው። ስለዚህ ይሄንን መድኃኒት መንፈግ እኔ አልችልም። ለምን? ሰው ሁሉ ሊፈወስበት ይገባል። ሰው ሁሉ ሊድንበት ይገባል። ከምን ብትሉ ከነፍስ ቁስል፣ ከነፍስ ሞት ወገኖቼ፣ ከስጋ ደዌ፣ ከየትኛውም ከዚች ዓለም መከራ፣ ከዚች ዓለም ጭንቀት ሊድን ይገባል። ስለዚህ ዝም ማለት አልችልም፣ እናገራለሁ። አያችሁ፣ ሕዝቅኤልን እኮ እንደዚህ አለ፣ ቢሰሙም ባይሰሙም ተናገራቸው አለ። ከአንተ የሚጠበቀው መናገር ነው አለ። ስለዚህ ከኔ የሚጠበቀው መናገር ነው። ክብር ለእግዚአብሔር ይሁን። የስራው ባለቤት ደግሞ እግዚአብሔር ነው። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ በመሀል ገባው ማለት ነው። እንግዲህ ባለፈው ስለ ጥበብ ተምረን ነበረ። ስለሰጣችሁን ኮሜንት ሁሉ እጅግ ከልብ አመሰግናለሁ ውዶች። እግዚአብሔር ይባርካችሁ። እና መክብብንና ምሳሌ የሰሞኑን መጽሐፍ እያጠናሁኝ ስለ ጥበብ ያወራቸው ነገሮች በጣም እየደነቁኝ ነበረ። እና ክብር ለእግዚአብሔር። እንደዚህ ይላል ምሳሌ 9:10 ላይ እንዲህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው ይላል። አያችሁ፣ የጥበብ አሁን ብዙዎች ጥበበኛ ነን የሚሉ፣ ፍላስፋ ነን የሚሉ፣ አዋቂ ነን የሚሉ፣ ምሁራን ነን የሚሉ፣ እግዚአብሔርን የሚንቁ፣ እግዚአብሔር የለም የሚሉ፣ በእግዚአብሔር ላይ የድፍረት ቃል የሚናገሩ፣ እግዚአብሔርን የሚደፍሩ ትምክህተኞች፣ ትዕቢተኞች ናቸው። እዚህ ጋር ግን የጥበብ መጀመሪያ ግን እግዚአብሔርን መፍራት ነው አለ። ከዛ ደግሞ ቅዱስንም ማወቅ። በቃ እንደገና ደግሞ ምሳሌ 1:7 ላይ እግዚአብሔርን መፍራት የእውቀት መጀመሪያ ነው። አያችሁ፣ እግዚአብሔርን መፍራት ምንድነው? የእውቀት መጀመሪያ ነው። ተላሎች ግን ጥበብንና ተግሳጽን ይንቃሉ። አያችሁ፣ እኔ አሁን እዚህ ጋር ስናገር እንደዚህ የሚንቁ ሰዎች አይጠፉም። ተላሎች ናቸው፣ ሞኞች ናቸው ይላቸዋል መጽሐፍ ቅዱስ። አያችሁ፣
ክብር ለእግዚአብሔር ይሁን። እግዚአብሔርን መፍራት የእውቀት መጀመሪያ ነው። አያችሁ አንዳንዴ እግዚአብሔርን እኛ ፈርተን የሆነ ነገር አናደርግም ስንል ብዙ ጊዜ በጽድቅ መንገድ በቅድስና የሚሄዱ ሰዎች በቃ ከዚች ዓለም ጋር አንመቻችን ብለው የሆነ ነገር ሲያደርጉ እንዴ አንተ ሞኝ ነህ እንዴ ፋራና እንዴ እንዲህ ማድረግ ሲገባ አንተ እኮ ነው ዋጋ የምትፈም እንደዚህ ሆነ እኮ። ለምን? ያ መንገድ ትክክል እንዳልሆነ ስለሚያውቅ ነው። እግዚአብሔርን ስለሚፈራ ያ ሰው የማያደርገው ግን እነዛ ደግሞ አራዳነን ብልጥ ነን እውቀት አለን የሚሉ ደግሞ የዓለም ጥበብ የአጋንንት ጥበብ አለን የሚሉ ሰዎች ደግሞ እንደ ሞኝነት ይቆጥራል። ለዚህ ነው እግዚአብሔር ቃል ሲናገር እግዚአብሔር የዓለምን ጥበብ እንደ ሞኝ ነገር ቆጠረው ይላል። አያችሁ ዓለም ጥበበኛ ይስተ እንደሞኝ እንደውም በጥበባቸው ይይዛቸዋል ያለ እግዚአብሔር ቃል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ጥበበኞች ዓለም የተገለጠ ለሞኞች፣ ለታላቆች፣ ለታናሾች በስብከት ሞኝነት ተገለጠላቸው፣ በራላቸው። ክብር ለእግዚአብሔር ይሁን። አያችሁ ስለዚህ እዚህ ጋር ምን አለ? ተላሎች ግን ሞኞች ግን ጥበብና ተግሳጽን ይንቃሉ አለ። እንደገና ደግሞ ምሳሌ 12:18 ላይ ግድ የለሽ ቃል አያችሁ። ልብ በሉ ወገኖቼ ግድ የለሽ ቃል እንደ ሰይፍ ይወጋል። አያችሁ ግድ የለሽ ቃል ዝም ብለን አፋችን እንዳመጣን የምንናገረው ቃል፣ ዝም ብለን ደስ እንዳለን የምንናገረው ቃል እንደ ሰይፍ ነው ይላል። እንደ ሰይፍ ይወጋል፣ እንደ ጩቤ እንደ ቢላዋ የሰውን ልብ ይወጋል፣ የሰውን ውስጥ ይወጋል። አያችሁ ለዚህ ነው ያዕቆብ 3 ላይም ሲናገር አንደበት እሳት ነው ይላል ወገኖቼ። የሰዎችን ሩጫ ይገታል። አንደበት እሳት ነው በሰውነት ላይ ትንሽ ክፍል ነገር ግን ትልቁን ጫካ የምታቃጥል ናት ይላል። አንዳንዴ ከአንደበታችን ለሚወጣው ነገር ጥንቃቄ እናደርግ ይገባል ወገኖቼ። በእኔ ምክንያት፣ በአንቺ ምክንያት፣ በአንተ ምክንያት የሰዎችን ልብ ሊያዝን አይገባም። የሰዎችን ልብ ሊሰበር አይገባም። ባይሆን ከኛ አንደበት የሚወጣው ቃል ሰዎችን የሚያጽናና፣ ሰዎችን የሚያበረታ፣ ሰዎችን የሚፈውስ መሆን አለበት። አያችሁ ስለዚህ እዚህ ጋር ምን አለ? ግድ የለሽ ቃል እንደ ሰይፍ ይወጋል ካለ በኋላ የጠቢብ አንደበት ግን ፈውስን ያመጣል። አያችሁ የጠቢብ አንደበት ፈውስን ያመጣል። ጥበበኛ ሰው ሲናገር ለዛ ሰው ፈውስ ይሆንለታል፣ ለዛ ሰው መጽናናት ይሆንለታል፣ ለዛ ሰው መበርታት ይሆንለታል፣ ለዛ ሰው እንደገና መቆም ይሆንለታል፣ ለዛ ሰው እንደገና መነሳት ይሆንለታል። እግዚአብሔር አንደበቶቻችንን በጥበብ ይሆናል ወገኖቼ። እኛ ለሰዎች የመጽናናት የደስታ ምክንያት እንጂ የሐዘን ምክንያት እንዳንሆን እግዚአብሔር ይርዳን ወገኖቼ። የእግዚአብሔር ቃል ሲናገር ሰው የዘራውን ያንኑ ያጭዳል ነው የሚለው። የዘራውን ያንን ነው የምናጭደው ወገኖቼ። አተር ዘርተን ባቄላ አናጭድም፣ ወይ ደግሞ ባቄላ ዘርተን ስንዴ አናጭድም ወገኖቼ። ሰው የዘራውን መልካም ነገር ከዘራችሁ መልካም ነገር ታጭዳላችሁ ወገኖቼ። ስለዚህ እዚህ ጋር ምን አለ? የጠቢብ አንደበት ግን ፈውስን ታመጣለች፣ ፈውስን ታደርጋለች አለ። እንዲሁም ደግሞ ምሳሌ 19:8 ላይ ጥበብን ገንዘቡ የሚያደርጋት ነፍሱን ይወዳል። አያችሁ ጥበብን ምን ገንዘቡ የሚያደርጋት፣ ጥበብን የሚፈልጋት፣ ጥበብን የሚራባት ምን ነፍሱን ይወዳል። ማስተዋልን የሚወዳት ይሳካለታል። አያችሁ ማስተዋልን ደግሞ የሚወድ ሰው ይሳካለታል። ምን በህይወቱ ዘመን ሁሉ በሚያደርገው ነገሮች ሁሉ በማስተዋል ስለሆነ ይሳካለታል። ጥበብን ደግሞ ገንዘቡ ስላደረገ ደግሞ ነፍሱን ይወዳል፣ ነፍሱን ያድናታል። እንዲሁም ደግሞ መክብብ 2:26 ላይ እግዚአብሔር ደስ ለሚሰኘው ሰው ጥበብንና እውቀትንና ደስታን ይሰጠዋል። አያችሁ እግዚአብሔር ደስ ለሚሰኘው ሰው፣ በእግዚአብሔር ለሚታመን፣ በእግዚአብሔር ሐሳብ፣ በእግዚአብሔር ትእዛዝ፣ በእግዚአብሔር ዓላማ ላይ ደስ የሚሰኝ ሰው ለሱ ደግሞ እግዚአብሔር ይሰጣል፣ ጥበብንና እውቀትን ይሰጣል። አያችሁ የእውቀት ባለቤት እግዚአብሔር ነው። የጥበብ ባለቤት እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እንዲሁም ደግሞ መክብብ 7:19 ላይ በአንድ ከተማ ካሉ 10 ገዢዎች ይልቅ አይገርማችሁ? በአንድ ከተማ ካሉ ከ10 ገዢዎች ይልቅ ጥበብ ጠቢቡን ሰው ኃያል ታደርጋለች። እንግዲህ አስቡ በአንድ ከተማ ካሉ 10 ገዢዎች፣ ገዢ ማለት እንግዲህ ባለስልጣን ማለት ነው። ከ10 ባለስልጣን ከ10 ገዢ አንድ ጥበብ ያለው ሰው መምራት ይችላል። አንድ ጥበብ ያለው ሰው ሀገርን ማሳረፍ ይችላል። ደስታ ማምጣት ይችላል። ፈውስን ማምጣት ይችላል። አያችሁ ያ ሰው ከነዛ ከ10 ገዢዎች አንድ ጥበብ ያለው ሰው እሱ ሰው ኃያል ነው። እሱ ሰው ኃይለኛ ነው። እሱ ሰው ብርቱ ነው። በቃ እሱ ጋር መድኃኒት አለ፣ ፈውስ አለ፣ መላ አለ። ኢየሱስ ክርስቶስ ጌታ ነው። አያችሁ ወገኖች የእግዚአብሔር ቃል በእውነት እግዚአብሔር ጥበብን ያድለን፣ ጥበብን ያብዛልን፣ ማስተዋልን ያብዛልን። አያችሁ
እንዲሁም መክብብ 8:1 ላይ ነገሮችን በግልጽ የሚችል አንድ ጠቢብ አለ። ሰው ማን ነው? ነገሮችን በግልጽ የሚችል እንደ ጠቢብ ያለ ሰው ማን ነው ካለ በኋላ ጥበብ የሰውን ፊት ታበራለች። ጥበብ በቃ የሰውን ፊት ታበራለች። ጥበበኛ ሰው እንዲህ ሲታይ ራሱ ደስ ይላል፣ ደስ ያሰኛል። በቃ ደስ የሚያሰኝ ነገር አለው። ደስ ታሰኛለች፣ በቃ ፊትን ታበራለች ካለ በኋላ የከበደ ገጽታውንም ትለውጣለች። ከብዶ የነበረውን ፊት ትቀይራለች፣ ትለውጣለች ማለት ጥበብ። እንዲሁም ደግሞ አሁንም መክብብ 8:5 ላይ ጥበበኛ ልብ ትክክለኛውን ጊዜና ተገቢውን አሰራር ያውቃል። አይገርማችሁ? ብዙ ጊዜ ወገኖች ጊዜና ሰዓትን ወቅትን አለማወቃችን ብዙ ጎርቶናል፣ ብዙ ዋጋ አስከፍሎናል። አያችሁ? ስለዚህ እዚህ ጋር ምን አለ? ጥበበኛ ልብ ትክክለኛውን ጊዜና ተገቢውን አሰራር ያውቃል። ስለዚህ በህይወቱ ኪሳራ የለም፣ ሀዘን የለም፣ ጉድለት የለም፣ የተሳካለት ይሆናል ማለት ነው። ከዛ በኋላ የሚገርማችሁ ደግሞ አሁንም መክብብ 10:1 ላይ በጣም የገረመኝ ቃል የሞቱ ዝንቦች ሽቶን እንደሚያገሙ ትንሽ ሞኝነትም ጥበብን እና ክብርን ያጠፋል። ያችሁ እግዚአብሔር ይሰውረን ከዚህ። የሞቱ ዝንቦች ሽቶን መዓዛ፣ ሽቶ መዓዛ አለው። መዓዛው ደስ ይላል፣ ጠረኑ ደስ ይላል። ያንን ሽቶ ጠረን እንደሚለውጡት እንደሚያበላሹት አለ። ጥበብም ደግሞ የሌለው ሰው በቃ ክብርን ያጣል፣ ሞገስን ያጣል፣ ተቀባይነትን ያጣል፣ ተፈላጊነትን ተወዳጅነትን ያጣል ነው የሚለው ወገኖቼ። እግዚአብሔር ዛሬ በጥበብ እኔና እናንተ ነው ወገኖቼ። እግዚአብሔር ጥበበኞች ያደርጋል። አያችሁ ጠቢቡ ሰለሞን እኮ ወገኖቼ እነዛ ያን ሁሉ ካደረገ በኋላ የእግዚአብሔር ቤተ መቅደስ ከሰራ በኋላ እግዚአብሔርን አንድ ነገር ለመነ። እግዚአብሔር የሰለሞን ጸሎት ሰማ። ምን ያደርግልህ ዘንድ ትወዳለህ አለው ሰለሞን። ሰለሞን ግን አንድ ነገር ነው የጠየቀው። እግዚአብሔር እኮ የምትፈልገውን ብሎታል ወገኖች። ሀብት፣ ክብር፣ ዝና ምናምን ማለት ሲገባው እሱ ግን እንደዛ አይደለም ያለው። እግዚአብሔር ወይ ይሄን ህዝብ ሰጥተኸኛል አለው። ይህንን ህዝብ የምመራበትን ጥበብ ስጠኝ አለው ወገኖቼ። እግዚአብሔር ለሰለሞን ጥበብ ብቻ አይደለም የሰጠው፣ በምድር ላይ ካሉ ሁሉ ሀብት፣ በረከት፣ ብልጽግናን ሰጠው ወገኖቼ። አያችሁ ለጥበብ ያለን ነገር ከፍ ሲል እግዚአብሔር ራሱ ጥበብ እንድንፈልግ ይፈልጋል። አያችሁ እና ጠቢቡ ሰለሞን እነዛ ሁለት ሴተኛ አዳሪዎች አንዷ ልጇ ላይ ተኝታ ገላ ተቀያይረው ያቺም የኔ ልጅ ነው ይሄም የኔ ልጅ ነው ሲል እንግዲህ ሰለሞን በምን አይነት ጥበብ እነዛ ሴቶችን እንደዳኛ ወገኖች እናውቃለን። አያችሁ። ስለዚህ ወገኖቼ እግዚአብሔር ጥበብን ይስጠን፣ እግዚአብሔር ማስተዋልን ይስጠን። እቺ እውነተኛይቱ የእግዚአብሔር ጥበብ ለሁላችን ትሰጠን። በጣም ነው የምወዳችሁ። ተባረኩ፣ ተከናወኑ።